ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ ህዝቡ ነው። አዶናይ 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 እያለ ክብር የሰጠ ህዝብ የሚያነሳ ዝም ብሎ አይደለም። ነገርኩ እኮ ህዝብ ፍሰራ ነው። የሰራኸውን ነገር ወዶ ነው ህዝብ የሚያነሳ። ፖለቲካ ውስጥ ጣልቃ መግባት አይፈልግም ልጁ። አታስገባው። አንዴ እድሜያችን እስቀለለ አሁን ኦልሬዲ አርሰናል እኮ 22 ዓመት ጠበቅን። ከኢትዮጵያ አርሰናል ይበልጣል እንዳየው ከአዶናይ ጋር እያሽቃበጠ እያሽቋለለ ከኢትዮጵያ አርሰናል ይበልጣል እንዳየው። ስለዚህ አሁንም የምልህ ምንድን ነው አባቴ ራስ ተባላ ዮኒ ማኛ ከብልጽግና ጋር ምንም የሚጣላበት ዮኒ ያላቸውን ሰው ይኸው ከአዶናይ ጋር እያሽቃበጠ እያሽቋለለ ያዙ ልቀቁኝ እያለ እኔ ምን አገባ? በግድ ተቸግራችኋል በል እንዴ አብሮ ያዙ ልቀቁኝ እየተባለ ምን አገባል? ትልቁ ተቀጥቅጦ ተጨፍጭፎ ያለቀ የትግራይ ህዝብ ዮኒ ማኛ ምን ቤት ነው? የሸገር ልጆች ፈንቀል አድርጎ ሄዱ ከዚህ ነው የተባለው። በድሮን አልመጡ። ይህ ትግራይ ልጅ በዛ ደረጃ ካሽቋለጠ እኛ ምን አገባል? ምን አገባል? የሆነ ብሔር ካልጠቀሱ እንትን ካልጠቀሱ ደስ አይላቸውም ማለት ነው። በእውነቱ ነው ገባ። እንደዚህ አይነት ስታይ ምን አስጨነቀ? የትግራይ ህዝብ ነው ፍጅት ያለው በድሮን ረሚን አደረገው። እንደ የትግራይ ልጅ በዚህ ደረጃ ካሽቋለጠ ዮኒ ማኛ ምን አገባው? እንደ መንሱር ጀማል ኩላሊቴን እሰጣለሁ ምናምን ለማለት እየቃጣኝ አይ ትላለህ። ትልቅ ሰዎች ትልቅ እናቶች ጭምር አርሰናልን ሲደግፉ ስሜታቸውን ስናይ እንግዲህ ተመልክተናል። ግን ማንነታችን አሳይተናል። አርሰናላውያን አሳይተናል ማንነታችንን። ከአርቲስት አልቀረ በጣም ብዙ ኢንፍሉዌንሰሮች፣ ባለስልጣኖች ምናምን ብቻ ብዙ ሰው የአርሰናል ደጋፊ ነው ጋይስ። የተማረም ያልተማረም የምትሉት ሰው የአርሰናል ደጋፊ ነው። ኢትዮጵያ ውስጥም ከኢትዮጵያ ውጪም በአብዛኛው። በዚህ ባሳለፍነው ሳምንት በጣም የገረመኝ ግን የአርቲስቶቹ ብዛቱ በጣም ነው የሚገርመው። እንዴ እኔ በጣም ነው የገረመኝ። ይሄ ሁሉ ነው ያልኩት። የታደለ ሮማን አውቃለሁ፣ የሰይፉን አውቃለሁ፣ የልጅ ሚካኤልን አላውቅም ነበር። ተናግሮ ነበር ኤምሬትስ ራሱ እየሄደ ያልኳስ አሁን በጣም ብዙ ናቸው። እነ ሰራዊት ፍቅር ያሉ እነ ጸጋዬ እሸቱ አርቲስት የቀረ አይመስልም። ሁሉም አርሰናል ደጋፊ ነው። ሌላ ክለብ የለም እንዴ? የለም ማለት ነው እንግዲህ። ሌላ ክለብ የለም እንዴ አለሽ? ኧረ ጸጊ ገባችላቸው ደህና አድርጋ። የለም እውነት ነው። ኳስ እንግላንድ ወደ አርሰናል ልትሳቢ ቻልክበትን ምክንያት ባቆ ደስ ይለኛል። ያው እንግዲህ ተወልጄ ያደኩት ወደ መርካቶ አካባቢ አይደል? እዛ አካባቢ ላይ ያው ኳስም እንጫወታለን ከልጅነታችን ጀምሮ ነው። በዛ የማንቼ ይበልጣል። ኧረ ራይት የሚባል ዛሬ አሁን የማንቼ ደጋፊዎች 12 ሰዓት ላይ አርሰናል ከክሪስታል ፓላስ የሚያደርጉን ጨዋታ ልትቋጥሩ ነው አሉ። ወሬ አይደበቅ ልቋጥሩ ነው አይደል? እስኪ ንገሩኝ ኮሜንት ላይ። በእነሱ ጊዜ ነው አርሰናል መደገፍ የጀመረውና በዛ ጊዜ እንግሊዝ ፕሪሚየር ሊግን ዶሚኔት አድርጎ የነበረው አርሰናል ነበረ። ያው እኛም ተስበን እንግዲህ ያኔ እንደውም አርሰናል ሊቨርፑል በጣም እንትን ነበሩና እና ማንቸስተር ፈርጉሰን በነበረበት ሰዓት ነው ሶስቱ ነበሩ። አሁን እኮ እንደውም ብዙዎቹ መጥተዋል አይደል? እነ ሲቲም ቼልሲም ከቅርብ ጊዜ ከባለ ሀብቶቹ መምጣት በኋላ ነው ዶሚኔት ማድረግ የጀመሩትና ከልጅነት ጀምሮ ነው አርሰናል የሚደግፈው። ከሄኖክን አሁን በአርሰናል ዋንጫ ከመብላቱ በፊት እና በኋላ ብንል እኮ ሁለት አይነት ከለር አውጥቷል ጺም። አዎ ያችን በትጭት ሳይሆን ቀላል ብለሽ አይ ማሽ መጠጥ ጸጊ አላውቅም። ቆይተን ያየነው ቆይተን እድሜያችን እስቀለለ አሁን ኦልሬዲ አርሰናል እኮ 22 ዓመት ጠበቅን። አንድ ሰው ተወልዶ ዩኒቨርሲቲ ገብቶ ስንት ነገር የሚያደርግበት ነው ጠብቀናል። ወደ ጋዜጠኝነት ከመምጣታችን በፊትም ጋዜጠኛ ፍቅር ይልቃል ተረጋግጧል። የአርሰናል ደጋፊ መሆኑ ተረጋግጧል። ፍቅር ይልቃል አብዛኞቹ ጋዜጠኞች ራሳቸውን እያጋለጡ ነው ጋይስ። ፍቅር ይልቃልን ስንከታተለው ነበር። የአርሰናል ደጋፊነቱ አሁን ከአቅሙ በላይ ሆኖ ሬዲዮ ላይ አውጥቶታል። እየመረረ ነው። አዎ የምሬን ነው። እና አንዳንድ ጊዜ በቃ ስሜትን መቆጣጠር አትችልም። አሁን እዚህ ኤፍሬም ማንቸስተር ዩናይትድ ደጋፊ እንደሆነ እናውቃለን አይደለ? ግን ፍቅር የአርሰናል ደጋፊ መሆኑ አውርቶ አያውቅም።
ይሄ ከአቅሙ በላይ ሲሆን አይተነዋል። ሙያው ሙያ አይደለም። ጠቅላይ ሚኒስተር በሀገር ደረጃ እኛ ጋዜጠኞች እኔ በእርግጥ በግልጽ ስለምናገር ችግር የለብኝም፣ ግን ለአብዛኛው ጋዜጠኛ ፈተና የነበረውን ነገር እንዴት ማለት 22 ዓመታት ፍቅር ምንም ችግር የለውም እኮ በቃ የሚደግፉትን ቢናገሩ ምንም ችግር ያለ አይመስለኝም። ወደ ጋዜጠኝነት አገሬን ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ይህ ሰውዬ ደግሞ ታስሯል እየተባለ ነው ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለእኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሪኤተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ። እኔ ግን የሚጠብቁት አዶናይን ፖለቲካ እንዲሰራ ነው የሚጠብቁትኝ? ምን እንዲል ነው የሚጠብቁት? አልገባኝም። ማድረግ ያለባቸውን እኮ ቅድም ልጁ ተናግሯል። በቃ አለቀ። በራሳቸው ማድረግ የሚችሉትን እያደረጉ ነው። በተለያየ አካባቢ መርዳት ያለባቸውን ሰዎች ገንዘብ እያሰባሰቡ ብዙ ነገር ማድረግ ችለዋል። በቃ አለቀ። ከዛ ውጪ ምን ያርጉ? እናንተ እንግዲህ አክቲቪስት ነን ምናምን የምትሉ ሰዎች ራሱ ካረጋችሁት ከምትለፈልፉት በላይ እነሱ በተግባር እኮ እየደረሱ ነው ያሉት። እነዚህ የምትንቋቸው ቲክቶከሮች ማለት ነው። በዓለማችን ዘንድ እጅግ በጣም ታዋቂ የሆነው ሶሻል ሚዲያ ኢንፍሉዌንሰር ዴሬን ፔጅ በዛሬው ዕለት ላሊበላ መግባቱ በአሁኑ ሰዓት ተነግሯል። በዛሬው ዕለትም ቅዱስ ወደ ሆነው ስፍራ በማምራትና በዓለማችን ዘንድ በቅርስነት የተመዘገበውን ላሊበላን ጎብኝቷል፣ ተመልክቷል። በዓለማችን ዘንድ እጅግ በጣም ታዋቂ እየሰራ ነው። ፎዋይ ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ ህዝቡ ነው። አዶናይ 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 እያለ ክብር የሰጠ ለዚህ ይገባዋል። ተው አዶናይ። ህዝቡ የወደደው እኮ የሚሰራውን ሰርቶ ነው አዶናይ። ገባችሁ አይደለ? እንጂ አንተ የምትለውን ነገር ቢያወራ ይወደዋል ማለት አይደለም። ህዝብ በቃ በሚሰራው ነገር እንዳንተ ፖለቲካ ሳያወራ ሃይማኖት ውስጥ ሳይገባ ነው የተወደደው አዶናይ። በዛው ነው መቀጠል ያለበት። አሁንም ቢሆን ፕሮፓጋንዳ አትስራ። ኢትዮጵያ የሌላትን ገጽታ አትገንባ። የሌላትን ገጽታ ማለት የሌለ ነገር አሳይቷል እንዴ? ልጅ ያለ ነገር ነው ያሳየው። ዞሮ ዞሮ ቅድም እንዳልኳችሁ እኔ በቃ ጥሩ ነገራችንን ነው ማሳየት ያለብን። ለምንድን ነው የምንዋረደው እንዴ? እኔ አልገባኝም። እንደ ሀገር ፕራውድ ነው መሆን ያለብን። የምር እንዴ ገጽታ ኢትዮጵያ በፍጹም የላትም። ማንም ከውጭ መጥቶ ጮማ ቆርጦ የሚሄድባት እንጂ ሀገር ውስጥ ያለው ወንድምና እኔ መሰለኝ አብረው ተጫውተው እንደ ጓደኛ አብረው ጥሩ ነገር አድርገው የሚሄድ ነው መሰለኝ። ልጁ ቆየብህ ትንሽ በጣም ቆየ። ሀገሪቷ ለቤት ገና ብዙ ቦታ ሄዳለሁ ብሏል እኮ። አሁን ላሊበላ ሄዷል፣ ወንጪ ሄዱ ነበር፣ አዲስ አበባ ነበረ፣ ገና ሌሎች ቦታዎችም ይጎበኛል። በጣም ጨነቀ። እኔ መጥቶ ወዲያው መሄድ መስሎኝ በጣም ቆየ እኮ እያለ ነው። እኔ ማኛ ልጁን ፖለቲካ እያሰሩት ነው በምታዩት መልኩ። ኢንተርናሽናል ኒውስ ዘጋቢ ነው። ኢትዮጵያ በጣም የምትገርም ናት ተብሎ ይፖሰትላት። እዚህ ቢጨፈጭፍ ቢያርድ ቢበላ ይኸው አቤል አቡና የሚባለው አሁን ታስሯል። ምን ስላለ? ይሄን ነገር ስለተናገረ። አቤል አቡና የተናገረው ጥሩ ነው፣ ስለ ኢትዮጵያ መልካም እንማወራ፣ ችግሯንም ግን አብረ ብታወራው መልካም ነው ብሎ ነው ያለው። ይሄ ሲባል ጉሮሮን ይዘው እስር ቤት ከተቱት። ቴዲ አፍሮ ስለ ኢትዮጵያ ችግር ሲናገር ጉሮሮ ተይዞ ጓደኞቹ በሙሉ እስር ቤት ገቡ። አንድም ሰው ስለ ኢትዮጵያ ችግር የመናገር ኢትዮጵያ ላይ መብት የለም። ኢትዮጵያ ላይ ያለውን ችግር መናገር እንደ ከፍተኛ ወንጀለኛ ተደርገህ ትታያለህ። ይሄ ትክክል አይደለም። ኢትዮጵያ ላይ በጣም ብዙ ችግር አለ። በጣም እንደ ዶክተሮች ገንዘብ ይሰጠን በቂ ገንዘብ አናገኝም ስለተባለ አይደለም እንዴ ሽባ አርጋችሁ እስር ቤት የከተታችኋቸው? ቅጥቅጥ አርጋችሁ። ማን ነው ልብ ኖሮት የሚወጣና ስለ መብቱ የሚጠይቅ? ኢትዮጵያ ላይ ማን ነው የሚናገር?
ይሄ ነገር ቸግሮኛል፣ ይሄ ነገር ችግር ነው ብሎ የሚናገር እናቱ የወለደችው ኢትዮጵያ ላይ ይውጣ። ተቀጥቅጦ ሽባ ሆነ ይገባል። ስለዚህ አቤልን ያደረጋችሁት ይህን ነው። አቤል በጨዋን የተናገረው ጥሩ ነገር እንዳለውላ የኢትዮጵያንም ጥሩ ገጽታ እንደተናገርኩላ አንዳንድ ገጽታዋን ችግሮቿን ውስጥ ያለውን አሳዩት፣ ይወቀው፣ ይረዳው ማለት እስር ያስከትታል፣ እስር ያስከትታል። እና አዶናይ ህዝብ ያነሳ ሆነ ህዝብን መርሳት የለብህም። ህዝብ የሚያነሳ ዝም ብሎ አይደለም። ነገርኩ እኮ ህዝብ ስትሰራ ነው። የሰራኸውን ነገር ወዶ ነው ህዝብ የሚያነሳ። ፖለቲካ ውስጥ ጣልቃ መግባት አይፈልግም ልጁ። አታስገባው፣ ራስ እዛው ተጨማለቅበት ነው ዮኒ ማኛ። እንዴ ፖለቲካ እያወራላቸው አይደለም የወደዱት። ህዝቡ የወደደው ፖለቲካ ስራ የሚያወራለት አይደለም እንዳንተ ማለት ነው። በዛ የተወደደ ሰው ቢሆን ኖሮ አሁንም ማውራት አለብህ ካድሪ ምናምን ሊባል ይችላል። ገባችሁ አይደለ? እንደዚያ ነገር እየሰራ አይደለም። የሚሰራው ነው ራሱን ሆኖ የመጣ ልጅ ነው። በዛው ነው መቀጠል ያለበት። እንደዚህ አይነት ምክር ለነገሩ አይሰማችሁም እንጂ እሱ አይሰማችሁም እንጂ ገደል ልከቱት ነበር ልጁን። ዴላም ፔጅ ላሊበላን እየጎበኘ ነው። ይሄን ነው ባለፈው ስናገር የነበረው። ይሄን ነው ነጠላ አስለብሰውት፣ ነጭ ልብስ አስለብሰውት፣ በቤተ ክርስቲያን ክብሯን ጠብቆ ይሄ ሰው እየተመችቶኛል። እግዚአብሔር ምስክሬ ነው። ትሁት ደግ ሰው ከነሚስቱ ማለት ነው። እንደው እግዚአብሔር ይባርክ። ከምር ይመድ ይሄን ነው ስንከራከርለት የነበረው። ቤተ ክርስቲያን በቁምጣ አይገባም ብለን ባለፈው ስንከራከርለት የነበረው ይሄው። ይሄ ሰውዬ ክብሩ እንዴት ክብራችንን ጠብቆ ነጠላውን ላስለብሰውት ደስ አይልም? ዴላም ምንም ከነሱ ጋር የሚገናኝ ነገር አይደለም። ግን እኔ የተሰማኝን ወይም ደግሞ እኔ የሚሰማኝ አንዳንድ ነገሮች እንደዚህ ቢሆኑ ብዬ የማስባቸው ነገሮች አሉ አይደል? የሆነ ጊዜ ተጣልተዋል ነበር። ከዛ እዚህ ቲክቶከሮች ተሰባሰቡና አስታረቋቸው። በጣም ቅርብ ጊዜ ነው ይሄ የሆነው፣ በጣም ቅርብ ጊዜ። ከዛ አሁን ደግሞ ድጋሚ የተፈጠረውን ነገር አይታችኋልና እኔ ምን አስባለሁ መሰላችሁ? እኔ ሽማግሌ ሆኜ ሰዎችን ባስታርቅ፣ አንተም ተው አንቺም ተይ አንተም ተው ታረቁ በቃ የሚባል እርቅ አይመቸኝም። የእውነት እግዚአብሔር ሰዎች መታረቅ ያለባቸው አንደኛው አካል ጥፋቱን አምኖ መጀመሪያ ለማስታረቅ ስትቀርቡ የዚህንም ሰምታችሁ የዛንም ስትሰሙና ከዛ አይ አንተ ጋር ነው ጥፋት ያለው ብላችሁ ተወስኑ የለ። እኔ የምስማማው በእንደዚህ አይነት ሀሳብ ነው። በነገራችን ላይ ዝም ብሎ ይቅርታ በጭራሽ ነው የማልወደው። ማለት ዝም ብሎ ይቅርታ ጥፋተኛው ማን እንደሆነ ሳይታወቅ ዝም ብላችሁ ይቅር ብትባባሉ ከሆነ ያ ጥፋት መደገሙ አይቀርም፣ ድጋሚ መጣላታችሁ አይቀርም። ጥፋተኛው ማን እንደሆነ ታውቆ ግን ይቅርታ ብሎ ይቅርታ ተጠያይቃችሁ አትሊስት በተመሳሳይ ነገር አትጣሉም ከእንደዚህ አይነት ሰው ጋር። ገባችሁ አይደል? ከዛ እዛ ቦታ ላይ እነሱ እንዲያወሩ አድርጋችሁ ጥፋታቸውን አስተማምናችሁ ያልተግባቡበት ነገር ካለ በሱ ነገር እንዲግባቡ አድርጋችሁ እንዲታረቁ ማድረግ እንጂ አንተም ተው በቃ ታረቁ ወዲያው እንደዚህ አይነት ነገር ይፈጠራል። አሁን ድጋሚ የተነሱት ቅሬ ከልባቸው አልነበረም የታረቁት። እውነቱን ለመናገር እውነት የምር ከልብ ቢነጋገሩ ኖሮ ይፈቱት ነበር ብዬ አስባለሁ። የምር ከልብ ቁጭ ብለው ሁለቱ ብቻ የሚያወሩበት ነገር ቢያዘጋጁላቸው ኖሮ እኔ እኮ እንደዚህ አስቤ ነው እንደዚህ ለማለት ፈልጌ አይደለም ምናምን ብለው ኦኬ እንደዚህ ነው እንደ ብቻ ተነጋግረው ነገሮችን ፈተው ጓደኛ የሚሆኑበት ነገር ይፈጠራል ብዬ ነው እንደማስበው። ግን በቃ ኧረ አዋከቡና በአንድ ቀን ጠዋት ላይ ግጭቱ ተፈጠረ፣ ማታ ላይ በቃ አራት ተገባበዙና አስታረቋቸው። አዋክበው ማለት ነው። በቃ አለቀ። በዛ ነው ያደረጉት። ከዛ የቀጠለ ነው። ያኔ በደንብ አውርተውበት አዎ እንደዚህ እኮ ነው፣ እንዴት እንደዚህ ታስባለህ፣ እንዴት እንደዚህ ትሆናለህ፣ እንደዚህ ማሰብ በፍጹም አይገባም፣ ጥፋት ያለው አንተ ጋር ነው፣ አንተ ነገሮች ምናምን ተባብለው ቢሆን ኖሮ ድጋሚ አይነሳም ብዬ አስባለሁ። እና የእውነት እኔ ሽማግሌ ቢሆን ምናልባት ሰዎች ጭራሽ ላይ ታረቁ ይችላሉ። ኦኬ ራሱን ለማጥፋት ሲል ጩቤና ገመድ ጣራ ላይ ይዞ የወጣው ሰውዬ በፖሊሶች አማካኝነት ሊተርፍ ችሏል። አስቆሙት ራሱን ከማጥፋትና እንዴት ያስቆሙት ይመስላችሁ? ራሱን ከማጥፋት ፎቶውን አይታችሁ መገመት ትችላላችሁ እንዴት እንዳስቆሙት። ቦሪቶ ገዙለት። ይሄማ ራሱን ሊያጠፋል ነበር። ቦሪቶ ገዙለት፣ ወረደ። ለምንድን ነው የወረደው? እየተራደሩ ነበር እሱን እዛ ጋር ሲመጡ ማለት ነው። ራሱ እንዳይገል እባክህ ተረጋጋ እያሉ ነበር። ከጣራ ላይ ወረደ፣ ያስከው መሳሪያ ጣል እያሉት ነበረ። ከዛ በድርድር መሀል ምን ይላቸዋል? እርቦኛል ምግብ አምጡልኝ። ያው መሞቱ ካልቀረ ነገር ልብላ ብሎ አመጡለት። ከቀመሰው በኋላ ብራዘር ከበላ በኋላ ሀሳቡን ቆየ። ላይፍ ላይ አንዳንድ በቃ ትልቅ ናቸው
እንዴ እንደዚህ ነው እንዲህ ህይወት አለ። በህይወት ቆይቼ እንደዚህ አይነት ቦሪቶ ላጣጥም አለ። እዚህ ሀገር ያላችሁ የቦሪቶ የምትሰሩ እንትኖች ነበራችሁ፣ ይህን ቪዲዮ መስራት የነበረባችሁ ማስታወቅ የነበረባችሁ እግዚአብሔር የምንላቸው ችግሮች በቀላል ነገር እኮ ይፈታሉ። በቀላል የዚህ ሰውዬ ህይወት ለማዳን አንድ ነገር ብቻ ነው የተጠበቀባቸው። ቦሪቶ ሰጡት፣ በላ፣ ከጣፈጡ ሀሳቡን ቀየረ። ምኑኝ ነው ህይወትም እንደዛ ጣፈጠችው ማለት ነው። እነሱም ደስ ስላላቸው ሌላም ገዝተው ጨመሩለት። ያው ፖሊስ ጣቢያ እየወሰዱት ግን ያመስግኑ። ደህና ቦሪቶ መግዛት ቦሪቶ ነው ከባቢ ደህና በመግዛት የሚጥም በመግዛታቸው ያመስግኑ። ካልጣመው ጀለስ እዛው ጋር ሊያረግ ይችል ነበር። ብቻ ምግብ ወሳኝ ነገር ነው። በቃ ታማ እውነት ነው። ምግብ ወሳኝ ነገር ነው። እውነት ጋይስ ናቲ ያው እዚህ ጋር ያው ፌመስ ስለሆነ ሸፍኖታል ራሱን ተሸፋፍኗል። የፌመስ ነገር አይ ፀጉሬን እንትን እናደርጋለን። አሁን አንተ አትለይም እንኳን ፊትን ሸፍነህ ናቲሻ ተው ፀጉርን ብትሸፍነው ነው ላትለይ የምችለው አንተ አሁን አረ በጣም ነው የወደድኩት። የሰውዬ በጣም ነው ደስ የሚለው። የዴላን ካሜራ ዋና ያ ደግሞ ኦኬ። ለማንኛውም ናፒም በደንብ እድሏን እየተጠቀመች ነው። በጣም ላይክ እያደረጋችሁ ጀምሩ። በትላንትናው ዕለት እንግዲህ ወንድሜ በጣም ጥሩ ስራ እየሰራ ነው እያላችሁኝ ነው። በጣም ቴንኪዩ ጋይስ። ሁላችሁም ግን ላይክ አድርጉ ፕሊዝ በእናታችሁ። ምንድን ነው የሚለው ደግሞ አንድ ቀን አጥግበው ጉድ ሰሩት። እውነት ነው። አዶናይ ከአዲስ አበባ 120 ኪሎ ሜትር አካባቢ ርቃ ወደምትገኘው አምቦ ከተማ አምርተው ነበር። ከከተማዋ ደግሞ 20 ኪሎ ሜትር አካባቢ ርቆ ወደሚገኘው ወንጪ በመሄድ ጉብኝታቸውን አድርጓል። ብዙ ቪዲዮ ግን አልለቀቁልንም። ወንጪ ሄደው ለምንድን ነው ብዙ ቪዲዮ ያለቀቁ? ፖይንቱ ይሄ ልነግራችሁ አይደለም፣ ያው ለእናንተ አዲስ ስላልሆነ ግን በጣም ደስ ብሎኛል። ቢካዝ አምቦ ከተማ ነች፣ ቤተሰቦቼ፣ ዘመዶቼ፣ ጓደኞቼ ያሉባት ሀገር ነች። ምክንያት እየፈለግኩ የምመላለስባት ከተማ ነች። አዶናይ የመጀመሪያ ከአዲስ አበባ ውጭ ጉብኝታችሁን ወንጪ ስላረግ ስለመረጣችሁ ከልብ አድርጌ አመሰግናለሁ። ፐርሰናሊ ይህ ጉብኝት እንግዲህ ዝም ብሎ የመዝናናት ጉዞ ብቻ አይደለም፣ ለአካባቢው ቱሪዝም ኢኮኖሚ ትልቅ በር የሚከፍት ሊሆን ይችላል ብዬ ተስፋ አደርጋለሁ። ከዚህ ጉብኝት የሚገኙ ጥቅሞች የመጀመሪያው ፕሮሞሽን ነው። ይህ ለዚች ከተማ በጣም አስፈላጊ ነው። የሁለቱ ተከታዮች ለመዝናናት ወንጪን ለመምረጥ ፍላጎት እንዲኖራቸው ያደርጋል። ይሄ ደግሞ በጣም ጥሩ አጋጣሚ ነው። ሌላኛው ኢኮኖሚ ኢምፓክት ነው። የእነሱ ፈለግ ተከትሎ የሚመጡ የሀገር ውስጥና የውጭ ሀገር ቱሪስቶች ቁጥር ሲጨምር በአምቦ ከተማና በወንጪ አካባቢ የሚገኙ ሆቴሎች፣ ምግብ ቤቶችና የትራንስፖርት ዘርፎች ትልቅ የገቢ ምንጭ ያገኛሉ። ቱሪስቶች በበዙ ቁጥር በአካባቢው ወጣቶች የስራ ፈጠራ መነቃቀት ይጀምራል። በአስጎብኝነት፣ በፈረስ ኪራይ፣ በጀልባ ስራና በተለያዩ ባህላዊ ማዕድ ዝግጅት ላይ ሰፊ የስራ እድል ይፈጠራል ብዬ ተስፋ አደርጋለሁ። በአጠቃላይ ወንድማችን አዶናይ እንግዲህ የመጀመሪያ ጉብኝታችሁን ወደ ጀግኖች ሀገር አምቦ ከተማ ስላ ዋው ሰው እንደዚህ የለቀቀው ቪዲዮ ነው እንጂ የነበረው እና አዶናይ አልለቀቁም ወንጪ ላይ memory. Everybody's moving to ቅዱስ ላሊበላ ነዋሉኝ አዶናይ ናባባ ኢን ኢትዮጵያ አዲስ አበባ ያለቀሰበት ምክንያት እንግዲህ ብዙዎች እየጠየቁ ነው እዴ ገለቶማ ብሏል። መቼ ነው እንዴ? ይሄን አላዳምጥ አምቦ ቢያ ኮኬሳ ቀጣ ሙሬ አኖ ካምቢራ በሬ ታና ካኬስ ነገሬ ርብትክን ያረጋችሁ ለምን አናደዳችሁ? ለምን ኢትዮጵያ ገጽታዋ ታየ? ለምን ውስጧ ተቦርብሮ ዓለም እንዲያውቃት ተደረገ? አረ ነውር ነው። ይሄ ሰው አረ ነውር ነው። ይዞት የመጣውን ልጅ አየ ነው። ይሄ ልጅ ከእንግሊዝ ነው የመጣው መሰለኝ። ስንትና ስንት ሚሊዮን ተከታዮች አሉት። መጀመሪያ ከመምጣቱ በፊት የለቀቀውን ማስታወቂያ ስመለከተው ነበር።
ማስታወቂያውን ሳየው ሪሊ የኢትዮጵያ አየር መንገድ የዚህ ልጅ ማስታወቂያ ተቀብሎ የተጓዥ መንገደኞች ሲገቡ ምናልባት ለሚቀጥሉት 1 ዓመታት ቢጠቀምበት ደስ ይለኛል። እኔ እስከዛ ነው ማስበው። አይ ዶንት ኖ የ30 ሰከንድ ወይ 45 ሰከንድ ነው ይሄ ልጅ የእንግሊዙ ልጅ የለቀቀው። በአጭር ጊዜ በ30-45 ሰከንድ ውስጥ ይሄንን የሚያክል በኢትዮጵያን ገጽታ የሚያሳይ ለአዶናይና ለመሳሰሉ ቲክታከሮች ከንቲባዋ አድናቆታቸውን ገልጸዋል። አዶናይና የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታ ነው ሲሉ ከንቲባ አዳነች ላሊበላ ክልል ነው የሚገኘው እያላችሁ ነው እንዴ? አማራ ክልል ነው። ይሄን አታውቁም ነው ተናግረዋል። እንደ ዲላን ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹ በርቱ ልንላቸው ይገባል ሲሉ ከንቲባዋ ተናግረዋል። ትውልዱ ገብቶታል ያሉት ከንቲባዋ የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበር ሲሉም ተደምጧል። እናንተስ ስለ ከንቲባዋ ንግግር ምን ትላላችሁ? ሀሳባችሁን አጋሩ። ብቻውን ቁጭ ብሎ ተመስጧል። ዲና እንጂ We have just arrived in Ethiopia. Come on! Have just በጣም ክሎዝ ፍሬንድ ሆኗል ግን አይደል ከአዶኒ ጋር መንታ ልጆቹን ከተለያዩ 2 አባቶች የወለደችው ሴት ዓለምን ጉድ እያስባለች ትገኛለች። ዋት ምንድነው የምንሰማው? ከተለያዩ አባቶች መንታ ልጆችን እንዴት ሊፈጠር ይችላል? የ19 ዓመቷ ብራዚላዊ ሴት 2 መንታ ልጆችን ከወለደች በኋላም የልጆቿን አባት ለማወቅ ያደረገችው የዲኤንኤ ምርመራም በድንጋጤ ክው አድርጓታል። ሁኔታውንም ስትናገር በአንድ ቀን ከ2 ወንዶች ጋር ግንኙነት ከፈጸመች ከወራት በኋላም መንታ ልጆችን ትወልዳለች። ታዲያ የልጆቹ አባት ማን እንደሆነ ጥርጣሬ የገባት ይህች ሴት የልጆቹ አባት ይሆናል ብላ ከጠረጠረችው ሰው ጋር የዲኤንኤ ምርመራ ታደርጋለች። ከዛም የዲኤንኤ ውጤት ግን እንደሚያሳየው ከአባትየው ጋር የዘረመል ቁርኝት ያለው የአንዱ ልጅ ውጤት ብቻ ነበርም። ከዛም ሁለተኛው አባት የዲኤንኤ ምርመራ ሲያደርግ የሁለተኛው መንታ ልጅ አባት መሆኑም ይታወቃል። ይህም ይቻላል እንደዚህ ሁኔታ በርካቶችን አስገርሟል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ ቦስ ቲም ቱ ስኮር ያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። መንታ ልጆቹ በጣም ነው የሚያስቀው። ጋይስ ይሄ ዲላን ፔጅ ነው። በሰረገላ ነው ወደ ውስጥ የሚገባው ነው። ግን ጸዳ አካባቢ ቶቶስ ደብሊ ቶቶስ ከገርል ፍሬንዱ ጋር እኮ ነው። ልትሞሽሩት ነው እንዴ? አስበዋል። ኢትዮጵያ ቢጋባ ኦሬዲ እኮ ግን አልተጋቡም። እውነት ነው። 10 ዓመት ምን ለማለት ፈልገህ ነው? ይቻላል። አዶናይ ጋይስ እንግዲህ አዶናይን ለማመስገን ለማድነቅ ቃል አጥቻለሁና በጣም ትችላለህ ብለው ትለያለህ ብለው ንጉስ ነህ ብለው እሱ ከቃል በላይ ሆኖብኛል። ጋይስ ትናንት አይታችሁ ከሆነ ትናንት ፖስት ያደረገው ቪዲዮ ስለኔ ማለት ነው። ሌላን ቤስት ባርበር ማን ነው
በጣም ትሬንድ ሆኗል ኮሜንት ላይና ቤስት ባርበር ማን ነው እስቲ ኤክስፕሌን አድርግልኝ ብሎት ነበርና ስለኔ የገለጸበት መንገድ አዶናይ እጅግ በጣም ልታመሰግን ይገባል። አዶናይ እናቲ እዴ እግዚአብሔርን በተረጋጋሚ ነው ስምን ሲያነሳ የነበረው። እኔ ልቤ እንትን ብሎኛል። በሁሉም ሶሻል ሚዲያዎቼ ስቶሪ አድርጌዋለሁ፣ ፖስት አድርጌዋለሁና በእርግጥ አዶናይ ለኔ ይሄን ብቻ አይደለም ያደረገልኝ። ብዙ ጊዜ የሚያነቃቁ ነገሮች ይመክረኛል፣ ብዙ ነገር አድርጎልኛልና ትናንት ባደረገው ብቻ ተነስቼ አይደለም ይሄን የምናገረው። ኢቭን ለኔ ብቻ አይደለም አዶናይ እንደ ሀገር ሁሉም ሰው እንዲለወጥ፣ ሁሉም ሰው እንዲሰራ፣ ሁሉም ሰው ላይፉ እንዲቀየር ከልቡ የሚፈልግና የሚጥር አይነት ሰው ነው አዶናይ። ለኔ ብቻ ሳይሆን እንደ ሀገር እንድናድግ የሚፈልግ አይነት ሰው ነው። ሶ በኔ ብቻ አይደለም እሱ መመስገን ያለበት። የአርሰናልን ድግስ አትሄድም እንዴ? እኔ እኮ አሁን በጣም ነው ይጨንቀኝ። አሁን ከቅርብ ጊዜ ወዲህ ብዙ ግርግር ያለበት ቦታ ጋይት በጣም እየጨነቀኝ ነው። ዛሬ ቀርቻለሁ፣ ግን የሻምፒየንስ ሊጉ ጊዜ እሄዳለሁ። የዛኔ እንሰባሰብ የለ የዛኔ ፊሊንጉም አዲስ ይሆናል ብዬ አስባለሁ። አሁን እኮ ዋንጫውን በልተነው አረጋግጠናል፣ ደስታችንን ኦልሞስት እየጨረስን ነው። ያው ግን ተሰብስበን አንድ ላይ ብናከብረው የአርሰናል ደጋፊዎች ደስ ይል ነበረ፣ ቤት ደስ ይለኝ ነበር እውነቱን ለመናገር። ግን ዛሬ ትንሽ ጨንቆኛል። የሆነ ጭንቀት ነገር የሆነ አለ አይደለ? ገብቷችኋል? ግን ሻምፒዮንስ ሊግ ላይ ግን ምን በለው የምናሳካው ይመስለኛል። እኔ እጄ ካልተሳካ ከባድ ነው። ገባችሁ አይደል? ግን የሆነ ሰብሰብ በምንልበት ቦታ እጄ ቪዲዮን በዛው ላይቭም ልገባ እችላለሁ ወይ ደግሞ ቪዲዮ ሪከርድ አድርጌ አሪፍ ቪዲዮ መለቅላችሁ ይሆናል ማለት ነው። ሀገር ነው መመስገን ያለበት። ለኔ ግን ያደረገው ነገር በጣም ይለያል። ለዴላን ደግሞ እዛው እንግሊዝ ያለ ኢቭን የኔን ስራዎችን አሳይቶት ነበር እና ስለኔ ኦልሬዲ ቀድሞ አስተዋውቆት ነበር። እንዳያችሁት ቪዲዮ ላይ ለመጀመሪያ ጊዜ ዴላን ጋር የተገናኘው እኔ ጋር ነው። ከሁሉም ኢንፍሉዌንሰር በፊት እኔ ጋር ነበር በጧት የተገናኘን ነውና ስንገናኝ በሚገርም ኢነርጂ ነበር ሰላም ያለኝ። ቢኮዝ ከዛ በፊት እኔን አውቆኛል፣ ተዋውቆኝ ስለነበር ኦልሬዲ ስለሚያቀኝ ማለት ነው። ፌመስ ሆነሻል እኮ በዓለም አቀፍ ደረጃ ሆኖም ታውቀሻል። ግን ሚመሮችን አትጥላቸው። ነገሩ እሱም አይጠላቸውም። በደንብ ክሬዲት ይገባቸዋል። እግዚአብሔርን ተቀለደበት ምናምን፣ ግን በደንብ እውቅናህን በደንብ ከፍ አድርጎልሃል እኮ። ለዚህ ደግሞ እንዲሆን ያደረገው ደግሞ አዶናይ ነው። ሶ ጋይስ እኔ ለአዶናይ ቃል የለኝም። ሁሌም የቅን ልቦች ባለቤት ላይ ሁሌም ተሸላሚ መሆን ያለበት እሱ ነው ብዬ አስባለሁና አሁን በቅርቡ ቮት እየተደረገ ነው ቅን ልቦች ላይና ተፎካካሪዎች አሉት በቮቲንግ ማለት ነው። ግን እሱ ሁሌም ተፎካካሪ አለው ብዬ አላስብም። በእኔ እምነት ቮት እንዲያደርጉ ቪዲዮ አልሰራሁም፣ ምክንያቱም አላመንኩበትም። የዚህን እንትን የቅንልቦች ሽልማት የሚሰጡ ቻው ናቲ ለየሳው ምስጋና ይገባዋል እኮ እንዴ! እናመሰግናለን። ምን እናመሰግነው ማለት እንኪሰኪሩ አዶናይ እናመሰግናለን ብለናል። ከተማችንን በደንብ ስላስተዋወቅልን ስላሳየልን እናመሰግናለን። ጋይስ አዶናይ ተጠንቀቅ፣ ይሄ ብልጽግና ይበላሃል። ስርስሩ አውቆ ማኒፑሌት እያደረጉ ነው። አንተ አውቀህ አይደለም፣ ያው ይህንንም ለመስራት ፈልገም አይደለም የገባህበት። ሀገሬን እወዳለሁ መልካም ልብ አለ፣ ያው መልካም ስራ ለመስራት ነው የገባው። ነገር ግን ሆን ብለው የተከፈላቸው ቲክቶከሮች ብልጽግና ያሰማራቸው እነ ብሩክ ኒውስ፣ ሌሎችም ደግሞ እንደዚህ ስርስር በማለት ብልጽግናን ያው ወደፊት ያመጣቸው ሰዎች እንደዚህ አይነት ለምንድን እንደዚህ የሚያወሩት? እግዚአብሔር እኔ በጣም ነው የሚያናዱኝ። ለምን ዘለው ልጅ ነው ወደ ፖለቲካ ይከቱታል? ምን ሆኖ ነው? ህዝብ እኮ አልጠለውም። አሁንም አዶናይ የሚያደርገው ነገር አሁን ድሮ ሲያደርገው የነበረውን ነገር ነው እያደረገ ያለው። ምን አይነት መጥፎ ነገር አደረገ? ምንድን ነው አልገባኝም። አንድ ሰው ተዋወቀ፣ ውጭ ላይ ኢንፍሉዌንሰር የሆነ ሰው ይዞት መጣ፣ እዚህ ሀገሩን አስጎበኘው፣ ያለውን ነገር አሳየው። ጥሩ ነገር ነው ማሳየት ያለበት። ምን ያርግ? ቢልጌትን አይደለም ይዞ የሚዞረው፣ ወይ ደግሞ የተራቡ የተጠሙ ሰዎችን አያሳየው። እንግዲህ አይረዳ ይሰይ አሻጥር ውስጥ የገቡ አሉ። ኧረ ይቅርብን። ዋይ ኦልዌይስ ሚ የሚለውን የባላቶሊን ፒክቸር በናት ያርገው ሰርተውታል። የተረገሙ ናቸው ግን ለአዶናይና ለመሳሰሉ ቲክታከሮች ከንቲባዋ አድናቆታቸው። የተከበራችሁ የሀገራችን ህዝቦች፣ ቶማስ የተከበራችሁ በዘጠኙም የሀገራችን ክልሎች የምትገኙ ብሔሮችና እየሰማችሁ ለሁላችሁ ነው መልእክቱ። ብሔረሰቦች፣ የተከበራችሁ የጎዳና ተዳዳሪ ወንድሞቻችንና እህቶቻችን፣ የተከበራችሁ የኢትዮጵያ ሴቶች፣ ህፃናት እና ወጣቶች
ቶማስ ቻይና ሊሄድ ነው። ለማንኛውም ሁላችሁም እንድታውቁ ነው፣ እሱ እንድታውቁለት ይፈልጋል። ቶሚ ቻይና መሄዱን ማለት ነው። ቻው እያላችሁ ነው። የተከበራችሁ እኛ ሀገር ላይ ኖቲስ አድርጋችሁ ከሆነ ሰውን መውደድም መጥላትም እንደ ትሬንድ እና እንዳለው የአየር ጸባይ ነው። አየርህ ትንሽ ቀዝቀዝ ካለ ትጠላለህ፣ አየርህ ደግሞ ጥሩ ከሆነ ከፍ ከፍ ትደረጋለህ ማለት ነው። እና ብላችሁ ፈልጌ ነው እዚህ ጋር አንስተው ሲክቧችሁና ሲያሞግሷችሁ ብዙ ደስ አይበላችሁ። ኦኬ፣ ምክንያቱም እዚህ ከካቧችሁ ቦታ ላይ ፈጥፍተው ሲጥሏችሁ ደግሞ በዛው ልክ ነው ማለት ነው። ከላይ ቪዲዮ አስቀምጥላችኋለሁ። እዩት ይሄን ኤክስፐሪመንት። የሆነ ቦታ ላይ እየጠበቁ ነው ሰዎች። አንዷ ቪክተም ናት አታውቅም፣ ሌሎቹ ደግሞ አክተሮች ናቸው ማለት ነው። የሆነች ሳውንድ አለች ድን ምናምን ስትል ሁሉም ብድግ ብድግ ይላሉ። ከዛ ዞሮ ዞሮ ብላ ትመለከትና ያለምንም ምክንያት እሷን ብድግ ብላ ትነሳለች። የእኛም ማህበረሰብ ቤዚክሊ እንደዛ ነው የሆነው። ሁሉም ሰው ካጨበጨበልህ፣ ከጎን ያለው ሰው እያጨበጨበልህ ካየ እሱም ያለ ምክንያት ያጨበጭባል። ሁሌ አዳራሽ ላይ እኮ ጭብጨባውን የሚያስነሳው አንድ ሰው ነው። ከዛ ሌላው ደግሞ የሚቀጥል ነው። እና በቃ እናንተንም ደግሞ ሄት የሚያደርጋችሁ ሰው ካለ ጣት እየቀሰረ ሄት ያደርግብሃል ማለት ነው። እና ሌላኛው ግርም ያደረገና ያየሁት ፓተር ምንድነው፣ አዶናይ ሰለችህን፣ አዶናይ እንደዚህ፣ አዶናይ ዳት ምናምን የሚሉ አካውንቶች አዲስ ናቸው። አዲስ የተከፈቱ የሆነ ሰው የላካቸውን እስኪመስል ድረስ እንደዛ አይነት ፓተርኖችን እያየሁ ነበርና ወይል እንግዲህ ይሄ ያለንበት ሪያሊቲ ነው። ግን ዋናው እናንተ ማንም ሆናችሁ ማን ስራችሁን ሁሌም ፎከስ አድርጋችሁ መቀጠል ነው ያለባችሁ። ኦኬ፣ የሆነ ሴራ አለ እያለን ነው ባስጂ። ኦኬ፣ አርሰናል በ22 ዓመት ዋንጫ በልቶ እንግዲህ ኢትዮጵያ ነው ዋንጫ የተበላው የሚመስለው። አብዛኛው ሰው እንግዲህ ከ22 ዓመት በኋላ እንግሊዞች ባይሆን በጣም የሚገረሙ ይመስለኛል። ዴፊኒትሊ በጣም አይ ቲንክ ዶክተር ደበበ በአፍሪካ ውስጥም ብዙ ፋን ያለበት ሀገሮች ውስጥ ብዙ ጊዜ ጎበዝ ቲም ነው ግን አልተሳካለትም ነበር። አንቺ ማደጋፊ ነሽ? የአርሴናል ነኝ ነው እንዴ? ሊቨርፑል መስለሽኝ ደህና ሰው መስለሽኝ ነበር። ግን እንግዲህ ደህና ሰው አላለም እንዴ? ብዙ ጥሩ ሰው የሊቨርፑል ደጋፊ ነው አብዛኛው። እንግዲህ እንኳን ደስ አላችሁ ከስንት ዓመት በኋላ። ስልሲፌ ማለሽ? ኳስ አልወድም ነው አርሰናል አልወድም። ኳስ አትወድም? ባርሳስ? አርሰናል ናቸው። ዛሬ ቤት ነው የበላው እኮ። አብዛኛው ሰው አርሰናል ደጋፊ ነው። ተናገር። የኔ እናት ለአንቺ አንድ ምክር አለኝ። ባልና ሚስት እንደዚህ ሲቀውጡት ነበር እንዴ? How many people are getting on this bus, and apparently all of them are content creators. Look all the way down there. Look, turn around. This is upstairs. Downstairs apparently is even crazier. This is before we've even left. ጋይስ ለማንኛውም እስኪ የዛሬ ቪዲዮ ይሄን ይመስል ነበር። የዛሬው ላይ ቪዲዮአችን ማለት ነው። የአርሰናል ጨዋታም ሊጀምር ነው በነገራችን ላይ አሁን 12 ሰዓት ሲል ሊጀምር 2 ደቂቃ ነው የቀረው ማለት ነውና ያው አሸንፈን ብንበላው ብናነሳው ዋንጫው ደስ ይለኛል ብዬ አስባለሁ። ለማንኛውም ዘና ብለን የምናደርገው ጨዋታ ነው ብዬ አስባለሁ። በቤንች በታዳጊዎች ነው ቢገባ አሪፍ ነው ዛሬ አርሰናል። በድጋሚ አሁንም ለአርሰናል ለመላው ኢትዮጵያዊ የአርሰናል ደጋፊዎች እንኳን ደስ አላችሁ። ዛሬ ዋንጫ የምናነሳበት ቀን ነው። ኳስኒ ለማንኛውም መልካም እድል፣ እናሸንፍ። ዞሮ ያው ዋንጫው መብላታችንን ብናረጋግጥም ማሸነፍ አለብን ብዬ አስባለሁ። መልካም ምሽት ይሁንላችሁ። ሰላም ደሩልኝ። ቻው